በባህር ዳር ፍንዳታ 2 መሞታቸውና 31 መቁሰላቸው ከፍተኛ ወጪ የወጣበት የጎንደር የከተሞች ፎረም በዓል መቀዛቀዙ ኢትዮጵያውያን ሜይዴን አስመልክቶ የተቃውሞ ሰልፍ ማድረጋቸው ደሴ በጎርፍ መጠቃቷ የሚሉት የዕለቱ አበይት ዜናው ርዕሳን ይሆናሉ። ጤና ይስጥልን ተመልካቾቻችን፣ አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። ዳሽን ቢራ በህዝባዊ ተቃውሞ የደረሰበትን ክሳራ ለማካካስ ባለገሩ ቢራ በሚል ስያሜ ለውጥ በባህር ዳር ከተማ ባዘጋጀው ኮንሰርት ላይ በፈነዳው ቦምብ 2 ሰዎች መሞታቸውና 31 ሰዎች መቁሰላቸው ተነገረ። ዛሬ በባህር ዳር የጅምላ አፈሳ ሲካሄድ ውሏል። ኮንሰርቱ እየተካሄደ ያለበት ስፍራ በ2 ተከታታይ ቦምብ ፍንዳታዎች መናወጡን ተከትሎ የፕሮግራሙ ሙሉ በሙሉ የተቋረጠ ሲሆን በርካታ ታዳሚዎች በፖሊስ ተከበው ወደ እስር ቤት ተወስደዋል። ኮንሰርቱ ላይ ሙዚቃ ስትጫወት ፍንዳታ በመስማቷ ክፉኛ የደነገጠችው ድምፃዊት ኩኩ ሰብስበን ጨምሮ ከባድና ቀላል የመቁሰል አደጋ የደረሰባቸው ሰዎች ወደ ፈለገ ሕይወት ሆስፒታል ተወስደው ሕክምና የተደረገላቸው ሲሆን እስካሁን ለተፈጸመው ፍንዳታ ኃላፊነቱን የወሰደ አካል የለም። ከፍንዳታው በኋላ የተኩስ ልውውጥ መደረጉን የሚገልጹ ምንጮች ከ31 ቁስለኞች መካከል በተኩስ ልውውጡ የተመቱ እንዳሉበት አመልክተዋል። በሌላ በኩል ዳሽን ቢራ ባላገሩ ቢራ በማለት ስላዘጋጀው ኮንሰርት ድርጅታቸው ምንም የሚያውቀው ነገር እንደሌለ የባላገሩ ኢንተርቴንመንት ኃላፊ አርቲስት አብርሃ ወልደ ገልጸዋል። ዳሽን ቢራ ባላገሩ አይዶልን ስፖንሰር ሲያደርግ እንደነበር ይታወቃል። ይህ ቢሆንም ሌላው ቀርቶ ባላገሩ የሚለውን የድርጅታቸውን ስያሜ ለቢራ ስያሜ ሲወስዱት እንዳላማከሯቸው አርቲስት አብርሃ ተናግረዋል። ከዚህም ባሻገር በኮንሰርቱ ከተጋበዙት አርቲስቶች መካከል አንጋፋዎቹን ማህሙድ አህመድ በዝግጅቱ ላይ አለመገኘታቸው ታውቋል። የባዕድን የንግድ ድርጅት የሆነው የጥረት ኮርፖሬሽን አንድ አካል እንደሆነ የሚነገርለት ዳሽን ቢራ ከተቋቋመ 2 አስርታትን ያስቆጠረ ቢሆንም የአምባገነኖች አገልጋይ ከመሆን አልፎ ለተቋቋመበት አካባቢ ህዝብ ምንም የፈየደው ነገር እንደሌለ የቅርብ መረጃ ያላቸው አካላት ይናገራሉ። ሌላው ቀርቶ ከተሞቹ የራሳቸውን የአገልግሎት ገቢ እንዲሰበስቡ በተሰጣቸው ስልጣን መሰረት የጎንደር ከተማ አስተዳደር ከዳሽን ማግኘት ያለበትን የዓመታት አገልግሎት ገቢ ማግኘት እንዳልቻለ የአስተዳደሩ ምንጮች ይገልጻሉ። ከአማራ ህዝብ ጥቅም ይልቅ ለህወሓት አለቆች በጥብቅና በመቆሙ በባዕድን አመራሮቹ በነታደሰ ጥንቅሹ የሚዘወረው ዳሽን ቢራ ለጎንደር ከተማ የአገልግሎት ዕዳው 38 ሚሊዮን ብር እንዲከፍል በተደጋጋሚ ቢጠየቅም አሻፈረኝ ማለቱን የሚጠቅሱት ምንጮች ለተቋቋመበት ከተማ ያለበትን ዕዳ ከመክፈል ይልቅ ለመቀሌ ስታዲየም ማሰሪያ 42 ሚሊዮን ብር መስጠቱን ያወሳሉ። ለመቀሌ ስታዲየም ለምን 40 ሚሊዮን ብር ለገሰ አይደለም ቅሬታችን፣ 100 ሚሊዮን ብርም ቢለግስ ደስታችን ነው። የኛ ጥያቄ ዕዳን ከመክፈልና ከልገሳ የትኛው ይቀድማል የሚል ነው ሲሉ የአስተዳደሩ ሰራተኞች ይገልጻሉ። ይህ በእንዲህ እንዳለ ዛሬ በባህር ዳር ከተማ የጅምላ አፈሳ ሲደረግ ውሏል። ወታደሮች በኦራል መኪናዎች በመሆን ሰፈር ለሰፈር በመግባት ወጣቶች ከማፈሳቸውን ባሻገር በየመጠጥ ቤቶች ጭምር በመግባት ያገኙትን ሰው ሁሉ ሲጭኑ ውለዋል። በከተማዋ በስፋት የተሰማሩት ወታደሮች ምን ያህል ሰዎችን እንደያዙ ማረጋገጥ ባይቻልም አፈሳው የጅምላ እንደነበር ለማወቅ ተችሏል። ከፍተኛ ወጪ የወጣበትና ትናንት ሚያዝያ 22 ቀን 2009 ዓ.ም በጎንደር የተከፈተው 7ኛው የከተሞች ፎረም እንደተጠበቀው ሊደምቅ አለመቻሉ ተገለጸ። ህወሓት በዓሉን በልዩ ድምቀት ለማክበር በማሰብ በምክትል ጠቅላይ ሚኒስትሩ በአቶ ደመቀ መኮንን የሚመራ ግብረ ኃይል አቋቁሞ በርካታ የሰው ኃይል በመመደብና ከፍተኛ ገንዘብ በማፍሰስ በዓሉ ርብርብ ቢደረግበትም በመክፈቻ ፕሮግራም ላይ የታሰቡን ያህል ውጤት ማግኘት ሳይችል መቅረቱ ተመልክቷል። በጎንደር መከበር በጀመረው በዚህ በዓል ተይዞ የነበረው እቅድ ህብረተሰቡ በነቂስ ወደ አደባባይ ወጥቶ በዓሉን እንዲያከብርና እንግዶችን ተቀብሎ እንዲያስተናግድ ነበር። ይህ እንዳለ ቢሆንም በዓሉ ከመድረሱ በፊት አንስቶ ሰፊና ተከታታይ ማስተዋወቅ ስራ ቢሰራም በመንግስት አበል ተከፍሏቸው ከተገኙት ውጪ በመክፈቻው ስነ ስርዓት ላይ የተገኙት የህብረተሰቡ ክፍል እንደሌለ በስፍራው የተገኙት ምንጮቻችን ጠቁመዋል። በበዓሉ ላይ አምረው እንዲገኙ በማለት ለሴት የባዕድን አባላት 500 ብር ለጸጉር ማሰሪያ የተሰጣቸው ሲሆን ሁሉም የሀገር ባህል ልብስ ለብሰው እንዲገኙ ትዕዛዝ ተሰጥቷቸዋል። ለወንዶች ደግሞ አረንጓዴ፣ ቢጫ፣ ቀይ ቲሸርት የተዘጋጀላቸው ሲሆን አልባሳት የተዘጋጀላቸው እነኚህ 300 ወጣቶች በቀን 250
ብር አበል እየተከፈላቸው ዝግጅቱ እስኪያልቅ ድረስ የሚቆዩ ናቸው። እንደ ምንጮች ገለጻ ከሆነ እነዚህ ታዳጊ ወጣቶች በአብዛኛው ህፃናት ሊባሉ የሚችሉ ሲሆኑ ከየሰፈሩ አውጣተው የሰበሰቧቸው ናቸው። በበዓሉ መክፈቻ ላይ ፕሬዝዳንት ሙላቱ ተሾመ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የፓርላማው አፈ ጉባኤ አባዱላ ገመዳ ቢገኙም ቢያንስ 15,000 እንግዳ ይገኝበታል ተብሎ በተጠበቀው የበዓሉ መክፈቻ ከጥቂቶች ውጪ የታሰበውን ያህል ሰው ሊገኝ አለመቻሉን የተቀዛቀዘ በመሆኑ በእንግዶቹ ፊት ሳይቀር መደናገጥ ይነበብ እንደነበር ተመልክቷል። የተጠበቀውን ያህል እንግዳ ያልመጣው የአካባቢው ጸጥታ አሁን በአደጋ ላይ የተሞላ በመሆኑ ነው ሲሉ የዜናው ምንጮች አስተያየታቸውን አስቀምጠዋል። በዓለም ላይ 128ኛ በአገራችን ደግሞ ለ42ኛ ጊዜ የሚዘከረው የላብ አደሮች ቀን ወይም ሜይዴይን ምክንያት በማድረግ በውጭ ያሉ ኢትዮጵያውያን የተቃውሞ ሰልፍ አደረጉ። በተለይ በመካከለኛው ምስራቅ በሊባኖስ እንዲሁም በስዊድንና በኖርዌይ የሚገኙ በርካታ ኢትዮጵያውያን ባደረጓቸው የተቃውሞ ሰልፎች በኢትዮጵያ ውስጥ በነገሰው አምባገነን አገዛዝ የሰራተኛውም ሆነ የሁሉም ዜጋ መብት መረገጡን ድምጻቸውን ከፍ አድርጎ አሰምቷል። ሰላማዊ ዜጎችና ንጹሃን ሀሳባቸውን በመግለጻቸው ሳቢያ በእስር እየማቀቁ በሚገኙባት ኢትዮጵያ የዓለም ላብ አደሮች ከ100 ዓመት በፊት የተቀዳጇቸው መብቶች ሊከበሩ እንዳልቻሉ የጠቀሱ ሰልፈኞቹ እኛ ሶሻል ዲሞክራቶች ነን፣ አቋምና አሰላለፋችን ከተበደለው ህዝባችን ጎን ነው ብለዋል። በሊባኖስ ኦስሎና በስቶክሆልም በተካሄዱት በእነኚህ ሰልፎች ቁጥራቸው በርካታ የሆኑ ኢትዮጵያውያን በመገኘት ለወገኖቻቸው ድምጻቸውን ሲያሰሙ ውለዋል። የኢትዮጵያን ሰንደቅ ዓላማ እያውለበለቡና የተለያዩ መፈክሮችን እያሰሙ ወደ ኖራ ባንተርጌት የተጓዙት የስዊድን ሰልፈኞች ያቀረቧቸውን ጥያቄዎች አስመልክተው ከስቶክሆልም ከተማ ከንቲባ የተላለፈላቸው መልእክት ሰምተዋል። መስዋዕት በተሰኘ አስተባባሪ ግብረ ኃይል የተቃውሞ ሰልፍ ያደረጉት በሊባኖስ የሚገኙ በርካታ ኢትዮጵያውያን በስፍራው የሚገኘው የቆንጽላ ጽህፈት ቤት አድሎ አሰራር እንዲቆም የዜግነት መብታቸው እኩል እንዲከበርና የቆንጽላ ጽህፈት ቤቱ ቅጥር በፖለቲካዊ ወገነተኝነት ሳይሆን በችሎታ እንዲሆን ጠይቋል። በዜጎች መካከል አድሎ ይፈጽማል ያሉትን የቆንጽላ ጽህፈት ቤት ሰልፈኞች አጥብቀው አውግዘዋል። ሂልተን ሆቴል ሊሸጥ ነው። በኢትዮጵያ የመጀመሪያው ባለ 5 ኮከብ ሆቴል የነበረው ሂልተን ሆቴል ሊሸጥ መሆኑን ሳምንታዊ ሪፖርተር ዘግቧል። እንደ ጋዜጣው ዘገባ የመንግስት የልማት ድርጅቶች ሚኒስቴር የሂልተንን ሽያጭ አስመልክቶ ከ3 ወራት በኋላ ጨረታ ያወጣል ተብሎ የሚጠበቅ ሲሆን በዚህ ጨረታ ለመሳተፍ ከ10 ያላነሱ አገር በቀልና ዓለም አቀፍ ኩባንያዎች እየተጠባበቁ መሆናቸው ታውቋል። ሂልተን አዲስ አበባን ለመግዛት ፍላጎት ካሳዩት ኩባንያዎች መካከል ሳንሻይን ግሩፕ፣ መቀመጫቸውን ሆንግ ኮንግ ዱባይ ያደረጉት ሻንግሪላና አልባዋርዲ ኢንቨስትመንትስ ይገኙባቸዋል። ሳንሻይን ግሩፕ መስቀል አደባባይ አካባቢ ማሪዮት ሆቴልን እንዲሁም በዚሁ ዓለም አቀፍ የንግድ ስያሜ ቦሌ መድኃኔዓለም አካባቢ ተጨማሪ ሆቴል እየገነባ ሲሆን ከዚህም በተጨማሪ በሐዋሳ በሂልተን ሆቴል ስያሜ የሚተዳደር የሆቴል ፕሮጀክት ነድፏል። የመጀመሪያውን ሆቴል በሲንጋፖር በመገንባቱ ወደ ሆቴልና ሪዞርት ቢዝነስ የገባው ሻንግሪላ ደግሞ በበርካታ ሀገሮች 99 ሆቴሎችንና ሪዞርቶችን ያስተዳድራል። የመቀመጫው ሆንግ ኮንግ ያደረገው ግዙፍ ዓለም አቀፍ ኩባንያ ሂልተን ሆቴልን ለመግዛት ጥያቄ ማቅረቡ ምንጮች ይጠቁማሉ። ሂልተንን ለመግዛት ፍላጎት ያሳየው ሶስተኛው ኩባንያ አልባዋርዲ ኢንቨስትመንትስ የተሰኘ ነው። ይህ ኩባንያ ቀደም ሲል አልካሪፍ ሆቴል ኢትዮጵያ የሚባል ኩባንያ መስቀል አደባባይ የገነባቸውን 2 የሆቴል ፕሮጀክቶች በ25 ሚሊዮን ዶላር በመግዛት ኢትዮጵያ የገባ ነው። ላለፉት 50 ዓመታት ሆቴሉን ሲያስተዳድር የቆየው ሂልተን ከኢትዮጵያ መንግስት ጋር የገባው ውል ሊጠናቀቅ ከ2 ዓመት ያነሰ ጊዜ ብቻ እንደቀረው ታውቋል። በአጼ ኃይለ ሥላሴ ዘመነ መንግስት ባለ 12 ወለል ከፍታ እንዲኖረው ተደርጎ በላሊበላ ቅርጽ ውብ ሆኖ የተገነባው ሂልተን አዲስ አበባ በ60,000 ካሬ ሜትር ቦታ ላይ ያረፈ ነው። ይሁንና ሙሉ በሙሉ የኢትዮጵያ መንግስት ንብረት የሆነው ሂልተን ሆቴል በቂ እድሳት ሳይደረግለት በመቅረቱ እንዲሁም የማብሰያና የእንግዳ ክፍሎች አያያዝ ላይ በቅርቡ በተባበሩት መንግስታት ድርጅት የዓለም ቱሪዝም ድርጅት ባለሙያዎች በተካሄደ ምዘና አነስተኛ ነጥብ በማግኘቱ ባለ 3 ኮከብ ሆኖ መመደቡ ይታወሳል። የደሴ ከተማ በተከታታይ ጎርፍ እየተጠቃች መሆኗን ነዋሪዎች ተናገሩ። ነዋሪዎቹ ለኢሳት እንደገለጹት በተለይ ከሰሞኑ የሚጥለው ተከታታይ ዝናብ እያስከተለ ባለው ከባድ ጎርፍ ቤታቸው በመጥለቅለቁ በርካታ ንብረት እየወደመባቸው ይገኛል። ጉዳዩን አስመልክቶ ለአካባቢው መስተዳደር አካላት ተደጋጋሚ ጥያቄ ቢያቀርቡም ጊዜያዊም ሆነ ዘላቂ ምላሽ ሊያገኙ አለመቻላቸውን የሚናገሩት የከተማ ነዋሪዎች አንዳንዶቹ ጎርፉ ክፉኛ ቤታቸውን ዘልቆ በመግባቱ መኖሪያቸውን ጥለው በየዘመዶቻቸው ቤት መጠለላቸውን ይገልጻሉ።
ከዚህም ባሻገር የመኪና መንገዶች ሁሉ ጎርፉ በሚያመጣው ደለል በመዘጋታቸውና በታክሲና በሌሎች የትራንስፖርት እንቅስቃሴዎች ላይ እክል መፍጠሩን ባለ ታክሲዎች ገልጸዋል። ከጦሳና በከተማው ዙሪያ ካሉ ተራሮች በጎርፉ አማካኝነት እየወረደ ላለው ደለል አስቸኳይ መፍትሄ ካልተፈለገለት ከፍ ያለ ችግር መፍጠሩ እንደማይቀር ሾፌሮች ያስጠነቅቃሉ። በጎርፉ ምክንያት ከቤታቸው በመፈናቀል በዘመድ ቤት የተጠለሉ የከተማ ነዋሪዎችም የሚመለከተውን አካል መፍትሄ እንዲሰጣቸው ተማጽነዋል። አልሻባብ በኢትዮጵያ ሶማሌ ድንበር ላይ በምትገኘው ስልታዊ የዋጅድ ከተማ ላይ ጥቃት ፈጸመ። በተሽከርካሪ ላይ የተጠመዱ ከባድ መሳሪያዎችን የጫኑ የአልሻባብ ሚሊሻዎች በሶማሊያና በኢትዮጵያ አዋሳኝ ድንበር ላይ የምትገኘውን ስልታዊን ዋጅድ ከተማ ላይ ጥቃት መፈጸማቸውንም የሶማሊያ ወታደራዊ ባለስልጣናት እሁድ ዕለት አስታወቁ። በቦቆል ግዛት ውስጥ በደቡባዊ ምዕራብ ሶማሊያ ከሞቃዲሾ 305 ኪሎ ሜትር ርቀት ላይ በሚገኘው የሶማሊያና የኢትዮጵያ ወታደራዊ ቤዝ ላይ ጥቃት ፈጽመዋል። የሶማሊያ ወታደራዊ ባለስልጣኑ ለሸበሌ ራዲዮ ስለ ሁኔታው ሲያስረዱ አልሻባብ ጥቃቱን ባደረሰ ወቅት ከተማው በጨለማ ተዋጠች። ወታደሮችም በአቅራቢያቸው ወደሚገኙ ወታደራዊ ጣቢያዎች ሸሽተዋል ብለዋል። የአካባቢው ነዋሪዎች በበኩላቸው በከተማው የተኩስ ልውውጥ መደረጉንና ከፍተኛ የሆነ ፍንዳታዎች መኖራቸውንና በከተማውም ወሳኝ የሆኑ የመንግስታዊ ስልታዊ ቦታዎች በሚሊሻዎች እጅ መግባታቸውን እማኝነታቸውን ጠቅሰዋል። የአልሻባብ ታጣቂዎች ለሰዓታት ከተማዋን ተቆጣጥረው ከሶማሊያ ወታደራዊ ኃይል ላይ መሳሪያቸውን ቀምተው ወደ ነበሩበት ተመልሷል። በአሁኑ ወቅት የሶማሊያ መከላከያ ሰራዊትና የኢትዮጵያ መከላከያ ሰራዊት ዳግም ወደ ከተማዋ መመለሳቸውን ሸበሌ ሚዲያ ኔትወርክ ዘግቧል። ተመልካቾቻችንና አድማጮቻችን የዕለቱ ዜናችን ይህንን ይመስል ነበር። ከቀሪው የኢሳት ዝግጅት ጋር መልካም ቆይታ